መሀላቸውን አፍርሰው እያለ እየተናገረ ያለው ሊጋደሉ ስለመጡ አካሎች ነው። እነዚህ ቃል ኪዳን ነበራቸው። ሱልሑል ሁደይቢያ ይባላል። ገብቶሃል አይደል? በመካ እና በመዲና ላይ መካ ላይ ከሃዲያኖች አሉ፣ መዲና ላይ ደግሞ ሙስሊሞች አሉ። ላይዋጉ እርቅ ወረደ፣ ቃል ኪዳን ፈጸሙ ይላል። ቃል ኪዳኑ ስለ አለመገዳደል ነው። ገብቶሃል? በመካከላቸው አላ ቱቃቲሉን አትጋደሉም ምን ይላል። ማንን? ቀውመን ነከሱ አይማነሁም፣ እነዚያ ቃላቸውን ያፈረሱ አካሎች ይላል። ቃል ኪዳን ነበር በመካከላቸው፣ እርቅ ሊወርድ ማለት ነው። ያን ቃል ኪዳን አፍርሰዋል። ስለዚያ ነው እየተናገረ ያለው። እሺ ኦኬ፣ ሌላ እኔ መጨረሻ አልጠይቅና ልውረድሽ። እሺ ከመጽሐፍ ቅዱስ ቃላት አሁን ምሳሌ እናንተ ምንድን ነው እምነታችሁ በመጽሐፍ ቅዱስ ላይ? መጽሐፍ ቅዱስ ለሶስት ከፍለን እንደኛ የምናየው፣ አንደኛ በውስጡ ያሉ እውነታዎችን እንቀበላለን የሚያረጋግጥ ይላል ቁርአን ላይ። ምናልባት አንብባችሁ ከሆነ ምሳሌ ለምሳሌ ሙሴ ነብይ ነው ብትለኝ አዎ እውነት ነው ብዬ አረጋግጣለሁ። መሲሁ ነብይ ነው? አዎ ነብይ ነው። መሲሁ መልእክተኛ ናቸው? አዎ መልእክተኛ ናቸው። ማርያም በድንግልና ወልዳለች? አዎ ወልዳለች። ማርያም ጻድቅ ሴት ነች? አዎ ጻድቅ ሴት ነች። አብርሃም፣ ይስሐቅ፣ ያዕቆብ የሚባሉ ጻድቆች ነበሩ? አዎ ነበሩ። መሲሁ እነ ሙሴ እና አብርሃም ያስተማሩት አስተምሮ እና ከነብዩ መሐመድ ጋር ይገናኛል? ወደ እሱን እንመጣለን። በሱ ላይ ከሚገኘው ከነቢ ሰለላሁ ዐለይሂ ወሰለም አስተምሮ ጋር ከኢስላም ጋር የሚስማማ ትምህርቶች በውስጡ የሚገኘውን እንቀበላለን። ለምሳሌ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አላህ ሱብሓነሁ ወተዓላ ቃል በቃል ለነቢ ሰለላሁ ዐለይሂ ወሰለም ያዘዝባቸው ፈዕለም አነሁ ላኢላሃ ኢለላህ ይላል። ሙሐመድ ሆይ እወቅ ከእኔ ከአንዱ ከአምላክ በስተቀር ሌላ ማንም አምላክ የለም። ኢነኒ አነላህ ላኢላሃ ኢላ አነ ይላል። እኔ አምላካቸው አላህ ላይ ከእኔ በስተቀር ሌላ ማንም አምላክ የለም። ስለዚህ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ብለው ያስተማሩት ነቢያቶች፣ ይህ የነቢያት ትምህርት ትክክል ነው ብለን እናምናለን። ይሄ ነው የትእዛዛት መሰረትም ብለው ነቢ ሰለላሁ ዐለይሂ ወሰለም ያስተማሩ። የመጀመሪያው ቡኒየል ኢስላሙ ዐላ ኸምስ ሸሃደተን ላኢላሃ ኢለላህ አሉ። እስልምና በአምስት ዋና ዋና መሰረቶች የተመሰረተ ሃይማኖት ነው። የመጀመሪያው መሰረትና ትእዛዝም አምላክ አንድና ብቸኛ ነው፣ በእርሱ ላይ አጋር የለውም የሚለው ነው። ይሄ ነው። እሺ ኦኬ። ስለዚህ በዛ በመጽሐፍ ቅዱስ ውስጥ እናንተ የምታምኑበት ያለው አንድ አምላክ የሚለው ስላስተማሩ ብቻ ነው ማለት ነው? ብቻ ነው አትበል። ከዚህ በፊት ሳነሳልህ ነበር። ሙሴ ነብይ ነው የሚል አለ፣ እንቀበላለን። አብርሃም እና ይስሐቅ፣ ያዕቆብ ጻድቆች ናቸው። በድንግልና ማርያም መውለዷ፣ መሲሁ የሚባልን አካል መውለዷ፣ ይህ መሲሁ ለእስራኤል ልጆች የተላከ መልእክተኛ መሆኑን፣ ሙታንን በአምላክ ፍቃድ ማስነሳቱ፣ ማየት የተሳናቸውን በአምላክ ፍቃድ ማስነሳቱ፣ ኤልያስ የሚባል ነብይ እንዳለ እነዚህ ነገራቶች ሁሉ የምንቀበላቸው ናቸው። ከትምህርቶቻቸውም አለ ከስሞች የሐዋርያትን የኢሳ ሐዋርያት ወይ የኢየሱስ ሐዋርያትን አስተምሮ በጣም ጥሩ። እነርሱም ልክ እንዲሁ በነቢያት መንገድ ላይ ያስተማሩት ትምህርት ካለ አምላክ አንድና ብቸኛ እውነተኛ መሆኑን ያስተማሩት ካለ እንቀበላቸዋለን። መሲሁ መልእክተኛ መሆኑን ነብይ መሆኑን ያስተማሩት እንቀበላቸዋለን። እሺ ሐዋርያትንም ትቀበላላችሁ ማለት ነው። የኢየሱስ ሐዋርያትንም ትቀበላላችሁ አስተምሮታቸው ደረጃ አልተነገረንም። እነሱ ይሁን አይሁን እነዚህ ስሞቻቸው ወላሂ አይደለም ዶታል አይደል። ነገር ግን በዚያ ውስጥ የሚገኝ የነብያት ትምህርት ካለ በእነርሱ አስተምሮ ላይ እንቀበላቸዋለን። ዶታል ማንም የእምነት ባለቤት ይሁን አምጥቶ እዚህ ለምሳሌ መጽሐፉ ላይ እዚህ ሙሴ የሚባል ነብይ አለ ብሎ ቢጽፍ መጽሐፉ ላይ እዚያ ውስጥ ያለው ይሄ ቃል ሙሴ አምላክ ነብይ ነው የሚለው እውነት ነው ወይ? አዎ ይሄ ቃል እውነት ነው ያ ነው። ስለዚህ ሐዋርያት ብለው እነዚህ በውስጡ የተቀመጠ የነብያት ትምህርት ካለ ያንን እንቀበላለን፣ አንክድም። እውነት ከየት የሚምጣ አንክድም፣ እንቀበላለን እኮ። አሁን እዚህ ጋር በአንዱ ሱራ ላይ ኢየሱስን የመርየም ልጅን የአላህ ልጅ ነው ብለው የሚያምኑ ሰዎች እነሱ እውነት እንዳልሆነ የአላህ ልጅ እንዳልሆነ ይገልጻል። አሁን ለምሳሌ ሐዋርያት አስተምሮም ይሄ ስህተት ነው ብሎ የተናገረበት ቁርአን ክፍል አለ። ኦኬ ሐዋርያቶች እምነታቸው ምን እንደነበር እጥር ምጥን አድርጎ አላህ ጽፎልናል። ለምሳሌ ሐዋርያቶች እምነታቸው ምን ነበር ከተባለ ሙስሊሞች ነበሩ፣ በአንድ አምላክ በአላህ የሚያምኑ ነበሩ፣ መሲሁን መልእክተኛ ነው ብለው ያምኑ ነበር። በዚህ ማስረጃ ከራሳቸው ከተናገሩት ንግግር ልስጥህ። ፈለማ አሐሰ ዒሳ ሚንሁም ልኩፍረ ቃለ መን አንሳሪ ኢለላህ ቃለ ልሐዋርዩን። ያው ሐዋርያቶችም አሉ ይላል። ነሕኑ አንሳሩላህ
አመና ቢላህ አሉ ሐዋርያቶች። እምነታቸው ይሄ ነበር። እኛ በአንዱ አምላክ በአላህ አምነናል አሉ። ከዚያስ ወሽሀድ ቢአና ሙስሊሙን፣ እኛ ሙስሊሞች መሆናችንን መስክር አሉ። ያው አምላካቸው አንድ አላህ ነው፣ ሃይማኖታቸው ኢስላም ነው። ወሽሀድ ቢአና ሙስሊሙን አሉ፣ እኛ ሙስሊሞች መሆናችንን መስክር አሉ። ከዚያ ቀጥለው ምን አሉ? ረበና ጌታችን አላህ ሆይ አሉ፣ አመና ቢማ አንዘልት ወተበዕነ ረሱል፣ ያው መልእክተኛውን ተከትለናል አሉ። መልእክተኛ ነው ነብይ ነው ብለው ነው በሲሆን የሚቀበሉት። ፈክቱብና መዐ ሻሂዲን፣ እኛንም ከመስካሪዎቹ ጻፈን አሉ ይላል። ይህ ነው እምነታቸው። በሌላ ቦታ ላይ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። አምላክ አላህ ምን ይላል? ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ ይላል። ምን የሚል ትእዛዝ ነው ያስተላለፈላቸው? አን አሚኑ ቢ ወቢረሱሊ፣ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁም መልእክተኛና ነቢይ እመኑ። ከዚያስ ምን አሉ ሐዋርያቶች? ቃሉ አመና፣ እንሆ አምነናል አሉ። ያው የአላህን አምላክነት ያምናሉ፣ የመሲሁን መልእክተኛነት ያምናሉ። ሃይማኖታቸው ኢስላም ነበር። ይህ ነው ሐዋርያቶች የነበሩበት እኮ። እነሱም አንድ አምላክ ብለው ነው የሚያስተምሩ ማለት ነው። አዎ ነቢያት ሐዋርያቶች እንደዛ ነበር ትምህርታቸው። መሲሁን መልእክተኛ ነው ነብይ ነው ብለው ነው የሚያምኑት። በቁርአን ላይ ነው እንጂ በራሳቸው መጽሐፍ ላይ ግን የለም እንደዚህ አይነት ነገር አይደል? የትኛው መጽሐፋቸው? ምሳሌ አሁን የኋላ መጽሐፍ ካለ ምናልባት ብዬ ነው። በእስልምና የተቀመጠ ሐዋርያቶች መጽሐፍ የላቸውም። በእስልምና ዒሳ ነው መጽሐፍ የነበረው። የእርሱን ትምህርት ወርዶላቸው እዛኔ እንትን ብላ ሄደዋል። እነዚህ ሐዋርያቶች መጽሐፍ ቅዱስ ላይ የጻፉት ብለህ አስበህ ከሆነ እነዚህ ሐዋርያቶች መጽሐፍ ቅዱስ ማነው ከመሲሁ በኋላ ተነስተው የተጻፉ እንደሆነ ታምናለህ አንተ? እነዚህ በፍጹም የክርስቶስ ሐዋርያቶች ናቸው፣ እነዚህ መጽሐፍቶቹ እነዚህ ናቸው ብለን አናምንም። በውስጡ ላይ ግን ያለ እውነት አለ ወይ ብለህ እንደቅድሞ ብትጠይቅ በውስጡ የሚገኝ ካለ ሙሴ አምላክ ነው የሚል መጽሐፍ ማነው ይቅርታ ሙሴ ነብይ ነው፣ መሲሁ ነብይ መልእክተኛ ነው የሚል ብናገኝ እንቀበላለን። ያ ማለት ግን መጽሐፉ ትክክል ነው ማለት አይደለም። ያ ማለት ምን ማለት እንደሆነ ነገራቸው። እምነት አልባ የሆነ ሰው አንድ ቴስት መጣና የሆነ ጋዜጣ ጽፎ መጣ አዘጋጅቶ፣ በዚህ በጋዜጣ በጻፈው ውስጥ ሙሴ ነብይ ነው የሚል ቃል ጽፎ ባገኝ አዎ ይሄ እውነት ነው ብዬ እቀበላለሁ። ይሄ እውነት ነው ብዬ እቀበላለሁ። ኦኬ ሰውየው እምነቱ ትክክል ነው ማለት ነው? አይደለም። ኦኬ መጽሐፉ የአምላክ መጽሐፍ ነው ማለት ነው? አይደለም። ያ መጽሐፉ የመሲሁና የሙሴ መጽሐፍ ነው? አይደለም በፍጹም። በውስጡ ግን ያለው እውነታ ተጽፎ ባገኝ ይሄማ እውነት ነው ብዬ መልሳለሁ። ይሄ ነው። ኦኬ አሁን ምሳሌ በእስልምና ስግደት አለና ሶላት ስግደት የሚባለው በዛ ቁርአን ውስጥ ይሄን ያህል ስገዱ የሚል አለ አላህ ብሎ ያዘዘው ማለት ነው። አላህ ስብሐነ ወተዓላ በነቢዩ ሰለላሁ ዐለይሂ ወሰለም በኩል ሲያዘን በቁርአን ላይ በጥቅል ያዘናል። ሶላትን ስገዱ እያለ እንዴት መስገድ እንዳለብን ደግሞ አላህ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኩል አዞናል ወይ ምን ያክል ሶላት እንደምትሰግዱ? አዎ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም። እንደውም አላህ በሱራ ስንት ላይ ነው ይሄ? አላህ ስብሐነ ወተዓላ ራሱ የተናገረበትን ነው የምፈልገው ሱራው ይሄን ያህል ስገዱ ያለበትን ሰሒህ ሙስሊም 162 ላይ አላህ ራሱ 5 ጊዜ በቀን እና በሌሊት ስገዱ ብሏል። አላህ ራሱ ነብዩ ሰለላሁ ዐለይሂ ወሰለም አይደለም፣ ችግር የለውም አላህ ራሱ። እስኪ ያሳይ። አብሽር አሳያለሁ። አንድ ጊዜ ላሳየው። ጸጋው የበዛላቸው ልጆች ታብ ያደረጋችሁ يا محمد هذه 5 صلوات تخريج حديث تخريج حديث الإسراء والمعراج. أيوه እሺ ያውና እዚህ ጋር በመጀመሪያ ምንጩን ላሳየህ። ሶሒሁ ሙስሊም 162 ይላል አላህ ራሱ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ቃል በቃል ያለማንም መካከለኛ በቀን 5 አውቃት ሶላት እንዲሰግዱ እኛን እርሳቸውንና ትውልዶቻቸውን ያዘዘበት ነው። ያለማንም መካከለኛ አላህ ራሱ። የአማርኛው የለም አማርኛው ቁርአን ችግር የለም ወደ አማርኛ እንቀይረዋለን። ችግር የለም አብሽር። እዚሁ እያለ እንቀይረዋለን። እዚሁ እያለ
ያለን ቀይረዋለን። እሺ ኧረ ያኛውን አድርገው ያኛው አፕሊኬሽን አለ አይደል እንዴ? ኔት አድርግና ወደ አማርኛ ቀይርልሃለሁ። አብሽር። አላህ ራሱ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገረበት እሺ ያው እና አላህ ራሱ እዚህ ጋር ያናግራቸዋል። አመናችሁ ያው እዚህ ጋር ያውና ያው ወደ አማርኛ ልቀይርልህ። እሺ ኔት አድርጉት አንዴ ልጆች። ምን ይላል? ያ ሙሐመድ ሆይ ኢነሁነ ኸምስ ሰለዋት እነርሱ 5 አውቃት ሶላቶች ናቸው። ኩለ የውሚን ወለይላ በሁሉም ቀንና ሌሊት የምትሰግዷቸው። ሊኩል ሶላት ለእያንዱ ሶላት 10 ምንዳላት። ፈዛሊከ 50 ሶላት ይህም 50 ሶላት ይሆናል እያለ ያዛቸዋል። ያው ቃል በቃል ያዘዘበት እዚህ ጋር ወደ አማርኛ ብፁዕ ወቅዱስ አቡነ ጎግል በትክክል ከተረጎሙት ያውና ወደ ጎግል ላስተላልፍልህ። ሙሐመድ ሆይ አላህ ነው ቃል በቃል እየተናገራቸው ያለው። በቀንና በሌሊት 5 ሶላቶች ናቸው። ለእያንዳንዱ ሶላት ደግሞ 10 ሶላቶች አሉት። ስለዚህም 50 ሶላት ነው። ያው በትክክል ተርጉሞልናል። ይህ አምላክ አላህ ሱብሓነሁ ወተዓላ ስማቸውን እየጠራ ያለማንም መካከለኛ ያለ ጅብሪል ያለ ምናምን ሙሐመድ ሆይ እያለ በቀንና በሌሊት ዛሬ የምንሰግዳቸውን 5 አውቃት ሶላት ያዘዘበት የሆነው ቦታ ነው። ያለ ጅብሪል የተላከ ነው ማለት ነው። ያው ያለ ጅብሪል በቀጥታ ነው ያናገራቸው። ይሄን ትእዛዝ ሶላትን ትእዛዝ 5ቱን አውቃት ሶላት ስገዱ የሚለው ትእዛዝ። ኦኬ ቁርአን ታዲያ የወረደው በጅብሪል አማካይነት ነው የሚባለው። ሌላ ያለ ጅብሪል ይወርዳል ማለት ነው። ያው መለኮታዊ ራእይ በጅብሪል አማካኝነት ብቻ አይደለም። አላህ በቀጥታ ራሱ ያናገራቸዋል። ነብዩ ሰለላሁ ዐለይሂ ወሰለም በጅብሪልም ያናገራቸዋል፣ በቀጥታም ያናገራቸዋል። የነቢያቶች ሌላው መለኮታዊ ራእይ የሚመጣበት በህልም ይገለጥላቸዋል አምላክ። ያም አንዱ መለኮታዊ ራእይ መገለጫ ነው። አላህ ሱብሓነሁ ወተዓላ በዚህ መንገድ ያናገራቸዋል። ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር በቀጥታ ያናገርባቸው ነው። ያለ ማንም መካከለኛ ያለ ጅብሪል ያለ በቀጥታ ያኛው ቁርአን ብታሳየኝ ግን ደስ ይለኝ ነበር። መጀመሪያ ወጣህበት ላይ አታች በርበር ከላይ ያለው ልጅ ሰላም፣ እንዴት ነህ? ኖሱ እንዴት ነህ? ደህና ነህ? አለው ቅድም በፌስቡክ እንትን ሻዳ ምናምን ብዬክ ነበር። እሺ የሆነ ሰዓት ላይ መልካም ወጣት ሄጄ ነበር። ሙስሊም ነኝ እና ጌታን በተቀበሉ ሰዎች ምናምን ሲል ወጥቼ ነበር። እሺ እና ጌታን ተቀበልክ? ምን አውቃለሁ በሰዓቱ ምን እንደነካኝ አላውቅም። ያላ መልካም ወጣት ብዬ ነበር የሄድኩት። ስጋ ልትበላ ነው የሄድከው አይደለ? ወይንስ ጌታን ለመቀበል ነው? ወላሂ አላውቅም። ብቻ እኔ በሰዓቱ የነበርኩበት ሙድ በጣም የሚያስጠላ ነበር። ለማንኛውም ድንገት በጓደኞቼ ጋር ሄድኩትና ጌታ ምናምን ሲል ወጥቼ ነበር። ግን አላልኩም፣ እሱ ምናምን አላልኩም። ጌታን የሚቀበል ሲል ብለህ ተቀብለህ ይሄን ንግግር ሰምተህ እሺ ብለህ ወደ ላይ ወጥተሃል። መድረክ ላይ ወጥቻለሁ። ግን ስለ ተቀበሉ ምናምን ሲል ከኦርቶዶክስ የሆነ ጓደኛ አለ። ኧረ ምን እያለ ነው ሰውየው ምናምን ብለን አልተቀበልንም። ዝም ብለን ወጥተን ተቀላቅለን እንትን ያለው በቃ አንተ እንደዛ ከሆነ ቃሉን ካልተናገርክ መውጣት ያው ስህተት ነው። እዛ ቦታ መገኘት እሱ ላይ እሱን ማድረግ ይጠበቃል። እና ሻዳ ያልከው ቃል ካለ የኩፍር ቃል ወይንም ተግባር ሰርተህ ከሆነ ያን ሻሃዳ ሲዘህ፣ ካልሆነ ግን አሁን አንተ ዝም ብለህ ሄድክ እዛ ስጋ ላይ ያችን በልተህ ምናምን እንደዚህ ከሆነ ይሄ የለው። መድረክ ላይ ወጥተህ የኩፍር ቃል ተናግረህ ከሆነ የዛኔ ሻሃዳ ትይዛለህ። ጭፈራ ምናምን ነው ወይንስ የለውም? ደስ ደስ እያለኝ ነው ምናምን ብለሃል? ሄሎ ጌታ ሰው
እሺ ለማንኛውም እሺ ልብህ እንዲረጋጋለህ ሸሃዳ ያዝ። እሺ ስንፈልጋል የጻፍኩት ነበር። አሽሃዱ አሽሃዱ አላ ኢላሃ ኢላሃ ኢለላህ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ። እሺ በሶላትህ ላይ ጽና፣ በኢባዳህ ላይ ሰላም የሚሉት ማን ናቸው? ሰላም السلام عليكم. وعليكم الحمد لله الحمد لله. يا اخو سويدي اكل لحم لا كله هذا منطقه كله فوق هذا خيبان بس لا كله وقال الذي آمن يا قوم اتبعوني أهدكم السلام عليكم سبيل الرشاد. سفراتنا الله سياش هاي مين أسكبوات انجلجوش هاي مين قبي